የእናቴ ነገር አይሆንልኝም፣ እሷም የኔ ነገር አይሆንላትም። ጠዋት ከእንቅልፌ ስነሳ የመጀመሪያ ስራዬ ፈጣሪን አመስግኜ ስልኬን የምነካው እናቴ ጋር ነው። ለመታሰር ትኬት ቆርጦ ከአሜሪካ የተመለሰው ሰማኸኝ በለው። ድምፃዊ ሰማኸኝ በለው ሐምሌ 7 ቀን 1994 ዓመተ ምህረት ከሌሊቱ 10 ሰዓት ላይ በአዲስ አበባ በአምቤስ ድልድይ አካባቢ መኪና ሲያሽከረክር አደጋ ደርሶ ነበር። በአደጋው ወቅት አብሮት የነበረውና የታወቀው የግጥምና ዜማ ደራሲ ግሩም ተስፋዬ ሕይወቱ አለፈ። በቸልተኝነት መኪና በማሽከርከር የሰው ነፍስ እንዲጠፋ አድርገሃል የሚል ክስ ተመሰረተበት። ፍርድ ቤቱ የሰማኸኝ በለውን መከላከያ ምስክሮች ከሰማ በኋላ በቸልተኝነት የሰው ሕይወት በማጥፋት ወንጀል ጥፋተኛ አድርጎት በ3000 ብር የገንዘብ ቅጣት አሰናበተው። የገንዘብ ቅጣቱን እንዲከፍል ከተደረገ በኋላ በነፃ ቢሰናበትም አቃቤ ሕግ ቅጣቱ እጅግ የቀለለ ነው፣ አደጋው ሆን ተብሎ የተደረገ ነው በሚል የቅጣት ማሻሻያ ይግባኝ ጠየቀበት። ከፍተኛው ፍርድ ቤት መዝገቡን እንደገና መርምሮ የቀድሞውን የገንዘብ ቅጣት በመሻር በድምፃዊ ሰማኸኝ በለው ላይ የ5 ዓመት ጽኑ እስራት ፈረደበት። የእስር ውሳኔው ከመተላለፉ አስቀድሞ ሰማኸኝ በለው ለሥራና ለሙዚቃ ዝግጅት ወደ አሜሪካ አገር ሄዶ ነበር። ፍርዱን የሰማውም አሜሪካን እያለ ነበር። የፖለቲካ አሻጥር ተሰርቶብኝ ነው የተጠየቅኩት እንጂ ጓደኛዬ ሞቶ እኔ በመትረፌ ምክንያት ብቻ ልጠየቅ አይገባም ብሎ ቢያምን ፍርድ ቤቱ ያስተላለፈበትንና እሱ የማያምንበትን የእስር ፍርድ ተቃውሞ አሜሪካን መቅረት የሚችልበት እድል ቢኖረውም የጓደኛዬ ደም እያሳደደኝ በሰው አገር በስደት መኖር አልፈልግም፣ ፍርዴን ጨርሼ በነፃነት መኖር አለብኝ በሚል የህሊና ውሳኔ በራሱ ፈቃድ ወደ ኢትዮጵያ ለመመለስ ወሰነ። ሰማኸኝ በለው ሳይውል ሳያድር የአውሮፕላን ትኬቱን ቆርጦ ወደ አገር ቤት እንደተመለሰ በቀጥታ ወደ ተፈረደበት እስር በፈቃዱ ገባ። ይሁን እንጂ ሙሉውን 5 ዓመት አልታሰረም። በእስር ቤቱ ውስጥ በነበረው እጅግ መልካም ስነ ምግባር ኪነጥበብ ክፍል ውስጥ ለሰጠው ከፍተኛ አገልግሎት እና እስረኞችን የሙዚቃ ትምህርት ሰጥቶ በማስመረቅ ባበረከተው ቀና አስተዋጽኦ የይቅርታ ዕድል አግኝቶ ከ2 ዓመት ከ6 ወር እስራት በኋላ በነፃ ተለቋል። እንዲህ ያለ ሞራል የነበረው ተወዳጅ ከያኒ ነው ያጣነው። ድምፃዊ ሰማኸኝ በለው ነፍስ በሰላም ትረፍ። ያሬድ ሹመቴ በፌስቡክ ገጹ ላይ እንዳጋራው